አእምሯቸው የዳበሩ ህፃናትን ለመገንባት ስርዓተ ምግብ የጎላ ድርሻ እንዳለው ተገለጸ። በሰሜን ወሎ ዞን ሀብሮ ወረዳ የሰቆጣ ቃል ኪዳን ፕሮግራም የስርዓተ ምግብን ተደራሽነት ለማረጋገጥ በትምህርት ቤት ከበባት እየሰራ ሲሆን ጤናማ ማህበረሰብ እንዲኖር ለማስቻል ከትምህርት ጽሕፈት ቤት ጋር በመተባበር ለትምህርት ቤት ከበባትና ለባለድርሻ አካላቶች ስልጠና ሰጠ። የሀብሮ ወረዳ ትምህርት ጽሕፈት ቤት ምክትል ኃላፊ አቶ አበበ ወርቁ ገለጻ ፕሮጀክቱ ባቀፋቸው ሳምቦና ሊብሶ አንደኛ ደረጃ ትምህርት ቤቶች በጓሮ አትክልት፣ በመጸዳጃ ቤት ግንባታ፣ በውሃ ስራዎችና የልጃገረዶች ሞዴስ መቀየሪያ ጥገናና ግንባታ ስራዎች ለመስራት ወደ ስራ የገባ ሲሆን ለትምህርት ቤት ከበባትና ባለድርሻ አካላት ጋር በቂ የሆነ ስልጠና እየተሰጠ መሆኑንም ገልጸዋል። የስልጠና ተሳታፊዎች በስልጠናው ባገኙት እውቀት ተማሪዎች በትምህርት ቤት ከበባት የሚሞክሯቸውን የተለያዩ ጓሮ አትክልቶችን ጥቅማቸውን በመረዳት ወደ ቤታቸው ወስደው የማስፋት ስራ እንደሚሰሩና ራሳቸውንም ቤተሰቦቻቸውንም የተመጣጠነ ምግብ እንደሚያገኙ በቂ ግንዛቤ ወሰዱ መሆናቸውንም ገልጸዋል። ሰልጣኞቹ አያይዘውም ትምህርት ቤቶቻችን የምርጥ መቀመሪያ ሆነው ለሌሎች ትምህርት ቤት ተማሪዎች ማሳያ እናደርጋለን ሲሉ ተናግረዋል። በሰቆጣ ቃል ኪዳን ፕሮግራም በስርዓተ ምግብ ዙሪያ ለቀበሌ ግብርና ባለሙያዎች ስልጠና ሰጠ። በሰሜን ወሎ ዞን ሀብሮ ወረዳ የሰቆጣ ቃል ኪዳን ፕሮግራም በወረዳው ውስጥ ስርዓተ ምግብን ለአጥቢ እናቶች፣ ለነፍሰ ጡሮችና ከ2 ዓመት በታች ያሉ ህፃናት ላይ አመጋገብ ለማሻሻልና ህፃናቶች ላይ መቀንጨር እንዳይከሰት በወረዳው የተመረጡ ቀበሌዎችን ስልጠና በመስጠት ሞዴል ማድረግና ለሌሎች ቀበሌዎች ተሞክሮውን ማስፋት እንዲቻል ለቀበሌ ግብርና ባለሙያዎች ስልጠና እየሰጠ ይገኛል። የሀብሮ ወረዳ ግብርና ጽሕፈት ቤት ኃላፊ አቶ ተመቼሰይ ፕሮጀክቱ ለወረዳው አዲስ እንደመሆኑ የምግብ ስርዓትን ለማሻሻል በቅንጅት እንደሚሰራ ገልጸው የፕሮጀክቱን ዓላማ በግልጽ በመረዳት ወደ ስራ በምንገባበት ጊዜ ውጤታማ ለመሆን የጋራ መግባባትና ግንዛቤ ለመፍጠር የሚያስችል ስልጠና እየተሰጠ ነው ብለዋል። የሰቆጣ ቃል ኪዳን ፕሮግራም አስተባባሪ አቶ ደስዬ እሸቱ ቀጣዮቹ 5 ዓመታት በወረዳው ውስጥ የሰቆጣ ቃል ኪዳን ፕሮግራም የሚሰራቸው ዋና ተግባራት መካከል የምግብ ተደራሽነትን ማረጋገጥ፣ የእናቶችና የህፃናት ጤናን ማሻሻል፣ የንጹህ መጠጥ ውሃ አቅርቦት ማቅረብ፣ በትምህርት ቤት የስርዓተ ምግብን መተግበር ወይም ምገባን ማጠናከር እንደሆነ ገልጸው በተፈጥሮ ሀብት፣ በመስኖ ልማትና አትክልትና ፍራፍሬ ዙሪያ በወረዳ ግብርና ባለሙያዎች ስልጠናው ተሰጥቷል።